6 ዓመት ነው የጠበቅኩት ያ ሼክ። አዎ ታዲያ ከዚህ በኋላ ምን ይደረግ ነው? እኔ አላውቅም። والله ያ ረብ አላህ ይድረስ። ሊሆን ጠየቀኝ 16 ዓመት ጠብቄው እኔ ህፃን ነበርኩ። እስር ቤት ሲገባ እድሜን ኩላ ጨረሰ። እሱ በወጣ በ2 ወሩ የ16 ዓመት ልጅ አገባ። እኔን ያለ ልጅ ያለ ወኪል አስቀረኝ። መጨረሻ ላይ 4 ሚሊዮን ጠየቀኝ ከህይወቴ ውስጥ ሊወጣ ማለት ነው። ሐስቡነላህ ወኒዕመል ወኪል። ሌላ ምንም የምለው ነገር የለኝም። ኧረ ጥያቄ አለኝ ሼክ ነገር ነበር። ያላ እኔ ለማሳወቅ ሳዑዲ ነው የምኖረው። እዚህ ጠይቄዎት ነበር ከ2 ዓመት በፊት ማለት ነው። ለማስታወስ ነው። እኔ ባልተቤቴ እስር ቤት ነበር ለብዙ ዓመት ማለት ነው። ሳዑዲ ነበር የሚታሰረው እና ብዙ ጊዜ ፍች ጠየቅኩት። ያኔ ሊወጣ ስላልቻለ ማለት ነው። ከዛ እሱ ሊፈታ ፈቃደኛ አልነበረም። ከዛ በእንትን በማንሽም ከዛ እስከ ለማድረግ በአምባሲ ምክንያት አድርጌ ከሰስኩትና ፈስክ አደረግኩኝ። ከዛ እሱ ወጣ። ፈስክ ባደረግኩኝ በትንሽ ጊዜ ወጣ። 6 ወር 7 ወር እንደዚህ ያኔ ወጣ። ከዛ እኔ ፈስክ አድርጌያለሁ ብዬ ስለው ሊቀበል አልቻለም። ያንን ፈስክ ያደረግኩትን ማለት ነው። ምክንያቱን አበዛ። ኒካያ አለኝ አለ። አሁን ይሄ ነገር እንዴት ይታያል? ምን አረጋችሁ ታዲያ? አለኝ አለሽና ምን አረጋችሁ? ተመለሳችሁ? ታረቃችሁ? ምን ሆነ? ሼክ ያኔ ብዙ ጣውረድ ስላለው ያኔ እኔ የመረጥኩት ተለይቶ መቅረት ነው። እሱ ግን ፍቃደኛ አይደለም። ያኔ እስካሁን ክርክር ላይ ነው ያለው። አዎ እኔ ብሎክ አድርጌዋለሁ ወደ እኔ እንዳይደውልብኝ። እንደዚህ ነው የምኖረው። እሱም አልተቀበለም። ያኔ ሀሌ ምንድነው? ያኔ እንደዛው ካልጌ ነው እኔ መኖሪያ ያዝኩት። በሰው ፊት እኔ ትዳር እንዳለኝ ነው የሚያወራው። እኔ ሌላ ህይወትን መመስረት አልቻልኩም። ያኔ ማለት ነው እሱ የራሱን ህይወት እየኖረ ነው። ያኔ ሚስት አገባ በወጣ በ2 ወር። እኔ ግን እንደዛው ነው መኖሪያ ያዝኩት። እኔ ባገባ ያኔ ባገባም ምን ይላል? ፈስኹን ማን ነው ያደረገልሽ? በሸሪያ ፍርድ ቤት ነው ያኔ ፈስክ ያደረኩት። ከስሻው የት ሰፋሪ ኢትዮጵያ ታውቂ? የሸሪዓ ፍርድ ቤቱ ተቸግር ያለሁኝ ባሌ ታስሮብኛል፣ ስለዚህ ፍቱኝ ብለሽ አቀረብሽ። ክፈዩ አሉሽ? አላሉ። ጠየቁኝ ሁሉንም ነገር ያኔ መስፈርቱ ይችልሻል ወይ ጠይቁሻል ወይ ወይኔ ያኔ ገንዘብ እሱ ጋር አለሽ ወይ መድረውሽ ሁሉ ነገር ጠየቁ። በቤተሰብ ሁሉንም አስጠየቁ። ምስክር ነበረ። በትክክለኛ መንገድ ነው የተፈታሁት ማለት ነው። በጋዜጣ ወጥቼ ያኔ እሱ ቤተሰብ የለውም። እናቱ አይነ በስር ናት። አባቱ ሟች ነው። ያኔ ቀራቢም ሰው የለውም ነበረ ማለት ነው። እሱንም ማግኘት አልችልም እግዚአብሔር ስለሆነ እሱ ካልደወለ በስተቀር በስልክ አይገኝም። እንዴትም ያኔ ላገኘው ስላልቻልኩኝ በጀሪዳ ወጥቶ ምናምን ነው የተፈታሁት ማለት ነው። ማነው ምንድነው የታሰረበትን ቦታ እንደምታውቂ ነግረሻቸዋል ለፍርድ ቤቶች? አዎ ነግራቸዋለሁ። ሁሉንም ነገር አሳውቃለሁ። የደበኩት ነገር የለኝም። እንዴትም እንደታሰረ እሱንም ጠይቄው ነበረ። የተደበቀ ነገር ምንም የለም። በትክክለኛ طيب ይሄንን ካልሽ በኋላ ሸሪዓ ፍርድ ቤቱ ፍቹን በቃ በእስር ቤት ባሏ በእስር ቤት ለብዙ ጊዜ ስለቆየባትና ህይወቷን ብቻዋን መምራት ስለማትችል ራሷን ነፃነት እንድታገኝ ፍቹን ፈተናል ብሎ ወረቀት ሰጠሽ? አይ ታዲያ ከዚህ በኋላ አልፈታሽም ብሎ መቋቋም የሚችለው ማን ነው? ይሄንን የሸሪዓ ህግ
የሚጥስ እኮ ማንም ጉልበተኛ የለም የትኛውም ኃይል። አንደኛ አንቺ በመደበኛ ፍርድ ቤት ቢሆን ኑሮ እኮ ከነካሳው ነው ጥፋት አጥፍቶ በራሱ ጥፋት ከሆነ በምናምን የምትፈች የነበረው። ሸሪዓ ፍርድ ቤት ግን የሱንም መዝሉምነት ስለሚያይ እሱ በራሱ አቅም መውጣት የሚችል ቢወጣ ይችል ነበር። ግን እሱ መጎዳቱ እንዳለ ሆኖ አንቺ ደግሞ ልትጎጂ ውጭ ሆነሽ እንድትቸጋገሪ ስለማይፈልግ ይሄንን ፈቅዷል። የሸሪዓ ፍርድ ቤት ፍቺ አይሆንም ማለት አይቻልም። ባካችሁ ያከፍራል እኮ ከኢስላም ያወጣል። ሙስሊም ነኝ ማለት እኮ ይከብዳል። እንደዚህ አጣርቶ ምን ሆነሽ ነው ምን ተቸግረሽ ነው ምን አረገሽ ብሎ አይደለም። በየትኛውም አጋጣሚ ሸሪዓ ፍርድ ቤት ከፈታ የሚጠይቀው ኻሊቁ ነው እንጂ እንደኛ የሸሪዓ ፍርድ ቤትን አሜን ብሎ መቀበል ግድ ይላል። ስለዚህ አንቺ ፍቺ ነሽ፣ እሱንም ልታስነግሪው ይገባሻል። አንቺ አምነሽበት ልመለስ ከተፈታልኝ ምን አለ ብለሽ ልትመለሽ ከሆነ አልሐምዱሊላህ ተመለሽና ኑሯችሁን ኑሩ። አንቺም ጠልተሽው አይደለም እኮ የነበረው በጊዜው። አሁን ግን ፍቿ ትዳሬ አለች ኒካህ አላት ብሎ መናገር የበለጠ ወንጀል ነው። ታስሮ ታሰቃየሽ በበለጠ አሁን የሸሪዓን ዳኝነት በመካዱ ያንቺን መመዘለም ብቻ ሳይሆን የአላህን ሕግ አልቀበልም በማለት ነው የሚያስጠይቀውና ለምንድን ነው እሱ ስለዚህ ስህተት የሚገባው? አንቺን አሳምኖ መመለስ ያለ ነው፣ የወንዶቹ ጀግንነት ነው። እኮ ታስሬ ነው እንጂ ጠልቼሽ አይደለም፣ እንድትቸገርሽ አውቃለሁ። አላህ ሽቶት ደግሞ ወዲያው ተፈትቻለሁ። ስለዚህ አብረን መኖር እንችላለን፣ ባገባም ጨምሬ አንቺንም ማኖር እችላለሁ ብሎ አሳምኖ ትዳሩን መያዝ የግድ ነው። ካልቻለ ግን አንቺን ማሰቃየት፣ አንቺ እንግዲህ ዱንያ ላይ ትንገላቻለሽ እንጂ አኺራሽ ላይ ትልቅ እንትን አለሽ፣ ትልቅ አጅር አለሽ። እንደማንም ሴት ዝም ብለሽ በባለግ አልፈለግሽ። እንደማንም ሴት መደበኛ ፍርድ ቤት ሄደሽ በአንድ ቀን አላስበጠሽው። የሄድሽው በሸሪዓ መሰረትና በሸሪዓ ሕግ ነው። ስለዚህ እኔ አለኝ ብሎ መናገር ራሱ ወላሂ መቼም በጣም ነው ማዝነው። እንግዲህ አንዳንዶቹ ቁጭ ብለው ዝም ብለው የሚሰጧቸው ፈትዋ ይኖራል። አንተ በሌለህበት አንተ ባልሰማህበት እያሉ ባንሰማ ሸሪዓ ፍርድ ቤት እኮ ላልሰማ ለማይገኝ ለጠፋ ሰው እንዲህ ለተቸገረ ሰው እኮ ነው መፍትሄ እንዲሆን የተደረገው። እኛ ጋር እኮ ጎጃምና ጎንደር ውስጥ ትልቅ የጋብቻ ህግ አለ። እሱ ጋብቻው ምንድን ነው? ሲገባ ወኪል የወኪል ዋስ ተብሎ ይወስዳል። ሽማግሌዎቹ እዚያ ቁጭ ብለው የቤተሰቦቹ አንቺን ሲያገባ ይሄ ሰውዬ ወኪል አምጣ ይባላል። እኔ ባልኖር እኔ ብቸገር እቺ ልጅ ብትቸገር ሊፈታት የሚችል ተብሎ እገሌን ወክያለሁ ሲል የገሌ ይሄን ሰውዬ ደግሞ ወኪሉ ቢጠፋብኝስ በምን እቀበላለሁ ብሎ ቤተሰብ እንደገና ዋስ ይወስዳል። ይሄ ሁሉ ጥንቃቄ ያደረጉት እኮ እንዳትንገላቱ ነው። አለበለዚያ ሴቶችን እንደዚህ ያደረጉ ማንገላታት አግባብ አይደለም። ስለዚህ ባካችሁ ወንድምሽ ነው፣ ባል መሆን ባይችል ወንድምሽ ነው፣ የአኺራ ወንድምሽ ነው። አኺራ ሄዳችሁ እንድትካሰሱ አያስፈልግም። ይህን ጊዜ ነው አንቺ ቁጭ ብለሽ ያ ረቢ ያልሽ እጅሽን እያነሳሽ የእሱን አኺራ የበለጠ ማጣበብም የለብሽም። በስነ ስርዓቱ ተረጋግታችሁ ተረዳርታችሁ ነው ስትፋቱም። ሙስሊም ሲፋታም ሰርጉ ነው። ማይሆን ትዳር ይፈታል። አልሆነም በቃ መመለሱ አንቺ በቀላሉ በቅርብ ተፈታልሽ። 7 ወር ድረስ ጠብቆ 4 ወር ድረስ ከጠፋባት 4 ወር ድረስ ከታሰረባት መፍትሄ ሊደረግላት ይገባል ነው የሚለው ኪታቡ። ምናልባት አምናችሁ ከተቀበላችሁ አምነሽ ከያዝሽው 4 ዓመትም 10 ዓመትም ሊቀመጡ ይችላሉ ሴቶቹ። 16 ዓመት ነው የጠበቅኩት ያ ሼክ። አዎ ታዲያ ከዚህ በኋላ ምን ይደረግ ነው? እኔ አላውቅም ወላሂ። ያ ረብ አላህ ይድረስ። ሊሆን ጠይቀኝ 16 ዓመት ጠብቄው እኔ ህፃን ነበርኩ። እስር ቤት ሲገባ እድሜን ኩላ ጨር ላኢላሃ ኢላላህ ያ ረቢ ያ አላህ ያ አርሐም ራሒም። አላህ ይመልሰው፣ አላህ ነፍስ ያሳውቀው። ኢንሻአላህ ባገኝ እኔም ሀሳቡን እነግረዋለሁ። እንደዚህ አይደረግም
እንግዲህ አይፈልግም፣ ፍጹም ምንም ነገር አይፈልግም። የራሱን ፍላጎት ብቻ ማድረስ ነው የሚፈልገው። የማንንም መስማት አይፈልግም። ባላስለመንኩት ሰው የለኝም። በሼክ በሽማግሌ ያኔ ያሞከርኩት መንገድ የለኝም። በሽተኛ አደረገኝ። አላህ ይለት ነው። አብሽሪ፣ አላህ ያስተካክለዋል ኢንሻአላህ። የዛሬ መጨረሻ አላህ ያደርገዋል። እኔ ሐረም ነው ያለሁት፣ ዱዓ አደርጋለሁ የሁለታችሁንም ችግር ፈቶ ዱንያ ላይ ችግራችሁ ተፈቶ አፉ ተባብላችሁ አኺራ ላይ ምንም አይነት ክስ እንዳይኖራችሁ የምትሆኑበትን መንገድ አላህ ያመቻችልሽ። አንቺን አላህ ይክስሻል፣ እሱም ህይወቱ ባለበት ተመችቶት ወልዶ ከብዶ ልጆችን አሳድጎ የአላህ ባሮቹን እንዲያሳድግ ዱዓ እናደርግለታለን። የአንቺን ግን ልቅሶ አላህ ደርሶልሽ መፍትሄ ሰጥቶሽ ለአንቺ ከዚህ በኋላ በቃሽ የሚባል አላህ ያድርግልሽ። አብሽር ኢንሻአላህ። ሰላም አለይኩም።